በአንድ ማዕዘን ረደ መሬት በሚያክሉ ዛቻዎች በማናለብኝነትና በጉልበት ዲፕሎማሲ ፈጣንና ፍጹም ድልን ለመቀዳጀት የሚቸኩሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ በሌላኛው ማዕዘን ደግሞ የዓለምን የኢኮኖሚ ደም ስር በእጃቸው እንደያዙ በማመን ከመንበርከክ ይልቅ መሞትን በመምረጥ ታሪካዊ ክብራቸውን ለማስጠበቅ ለአስጨራሽ የትዕግስት ቁማር የሚጫወቱት የኢራን መሪዎች፣ ዳግም ዋይት ሃውስን የተቆናጠጡት ትራምፕ የገነቡት ያልተገመተና አደገኛ የዲፕሎማሲ ቋንቋ በቴህራን ብሔራዊ ኩራትና ጽናት የተገነባ ጽኑ ግድግዳ ጋር ፊት ለፊት ተላትመዋል። ይህ ትንታኔ ዓለም አቀፉን የነዳጅ ገበያ በድንጋጤ እያናወጠና በትራምፕ የሀገር ውስጥ የፖለቲካ ሕይወት ላይ የሞት ሽረት ፈተና እየጋረጠ ያለውን የአሜሪካ ኢራን ፖለቲካዊ ገመድ ጉተታ በጥልቀት ይፈትሻል። ትራምፕ ተቃዋሚዎችን ግራ ለማጋባትና ለማስፈራራት የሚረጩት የቃላት እሳተ ገሞራና የእኩለ ሌሊት የማህበራዊ ሚዲያ ፍረጃዎች እንዴት በተገላቢጦሽ የኢራንን እልህ እያባባሰውና ሀገሪቱን ወደማይፈለገው የኒኩለር የጦር መሳሪያ ባለቤትነት ጠርዝ እየገፋፋት እንደሆነ ጽሑፉ በስፋት ያብራራል። በመጨረሻም ይሰጣ ገባ የዓለምን ሰላም አጣብቂኝ ውስጥ ያስገባው ሁለቱ ሀገራት ፍጹም በተለያየ የሰዓት ቆጣሪ እየተጓዙ በመሆናቸው እንደሆነ ያሳያል። ትራምፕ ዛሬውኑ አሸንፈው ለመውጣት ሲጣደፉ፣ የኢራን መሪዎች ግን የፕሬዝዳንቱን ትዕግስት ማጣትና መዋዠቅ እንደ ፖለቲካዊ ኪሳራ በመቁጠር ጊዜን በመግዛት ትራምፕን በራሳቸው ጦር ለመውጋት እንዴት እየተጫወቱ እንደሆነ ይህ እይታ ቁልጭ አድርጎ ያሳየናል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዳግም ወደ ዋይት ሃውስ ተመልሰው መንበረ ስልጣናቸውን ከተቆናጠጡ በኋላ ባለው የመጀመሪያ ዓመት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለየና በሚያስገመግም የድርድር ስልታቸው ከተለያዩ ሀገራት ጋር በንግድ ታሪፍም ሆነ በጦር መሳሪያ ግጭቶች ዙሪያ የራሳቸውን ፍላጎት ማስፈጸም ችለው ነበር። ነገር ግን ይህ በአደባባይ በሚሰነዝሩት ዛቻዎች፣ ስድቦችና ከባድ ማስጠንቀቂያዎች የታጀበው የጉልበት ዲፕሎማሲ አካሄዳቸው በኢራን በኩል ሲደርስ የማይበገር ግድግዳ የገጠመው ይመስላል። ይባስ ብሎም ይህ አካሄዳቸው የዓለምን የኢኮኖሚ ደም ስር እያናጋ ያለውን ጦርነት ለማስቆም የሚያደርጉትን ጥረት ራሱ መልሶ እያዳከመው እንደሆነ ይስተዋላል። ይህ የሁለቱ ሀገራት ፖለቲካዊ ቁማር ለ11 ሳምንታት ያህል የዘለቀ ሲሆን ሁለቱም ወገኖች የየራሳቸውን አቋም አጥብቀው በመያዛቸው ምክንያት አሜሪካና ኢራን እርስ በርስ ሊደማመጡ በማይችሉበት የዝግ በር ፊት ቆመዋል። በዚህ የተነሳ ፕሬዚዳንት ትራምፕ ብስጭታቸው እየጨመረ መምጣቱን ቢያሳዩም አሁንም ቢሆን በኢራን መሪዎች ላይ የሚከተሉትን ሻካራና አስፈሪ የዲፕሎማሲ አቀራረብ ለማለስለስ ምንም አይነት ፍላጎት አላሳዩ። ይህ ሁኔታ ደግሞ ፈጣን የድርድር ስምምነት ላይ ለመድረስ የሚያስችል ተስፋን የሚያጨልም ሲሆን አሁን ያለው የፖለቲካ ፍጥጫ የዓለምን የኤነርጂ አቅርቦት ላይ ያሳደረው ታይቶ የማይታወቅ ድንጋጤ ላልተወሰነ ጊዜ ሊቀጥል ይችላል የሚለውን ስጋት ይበልጥ አባብሶታል። ለዚህ ድርድር መጓተት ዋነኛ እንቅፋት ከሆኑ ጉዳዮች መካከል የኢራን መሪዎች ስነልቦናዊ ዝግጅትና አስተሳሰብ በግንባር ቀደምትነት ይጠቀሳል። ምንም እንኳን የአሜሪካና የእስራኤል ጥምር ጥቃቶች በርካታ የኢራን ከፍተኛ መሪዎችን ቢገድሉምና የእስላማዊቷ ሪፐብሊክ ወታደራዊ አቅም ላይ ከፍተኛ ጉዳትን ቢያደርሱም የኢራን መሪዎች በሀገራቸው ሕዝብ ፊት አንገታቸውን ላለመድፋትና ክብራቸውን ለማስጠበቅ ያላቸው ጽኑ ፍላጎት ለድርድሩ መክሸፍ ትልቅ አስተዋጽኦን አድርጓል። ከዚህ በተጨማሪም ኢራን እጅግ ወሳኝ የሆነውን የሆርሙዝ ባህረ ሰላጤን በቁጥጥሯ ስር ማድረጓ በድርድሩ ላይ ከፍተኛ የሆነ የመደራደር አቅም እንዲኖራት አስችሏታል። በሌላ በኩል ትራምፕ ይህንን የኢራንን አቅም እያዩም ቢሆን ያልተገደቡና ከፍተኛ ፍላጎቶችን የሚያንጸባርቁ ለመገመት የሚያስቸግሩ የተምታቱ መልእክቶችንና እጅግ መርዛማ ቃላት የተሞሉበት የዲፕሎማሲ መጽሐፋቸውን ገልጠው ማንበባቸውን ቀጥለዋል። የፖለቲካ ተንታኞች እንደሚያስረዱት ከሁሉም በላይ የነገሮቹ ውስብስብነት ያጎላው የትራምፕ ፍጹም አሸናፊ ሆኖ የመውጣት ምኞት ነው። ትራምፕ በመሬት ላይ ያለውን እውነታ ሌላ ቢሆንም እንኳን ግጭቱን ለአሜሪካ ፍጹም ድል እንደሚያመጣ አድርገው ማቅረባቸውና ኢራናውያን በበኩላቸው ፍጹም ሽንፈትን እንዲቀበሉ መፈለጋቸው ኢራኖች በፍጹም ሊቀበሉት የማይችሉት ሐሳብ በመሆኑ ችግሩን አወሳስቦታል። በኦባማና በባይደን አስተዳደር ወቅት የኢራን ተደራዳሪ የነበሩት ሮብ ማሊ ይህንን ሁኔታ ሲገልጹ ይህ አካሄድ ምክንያታዊ የሆነ ስምምነት ላይ ለመድረስ ትልቅ እንቅፋት ነው። ምክንያቱም የኢራን ብቻ ሳይሆን ማንኛውም መንግስት እጅ እንደሰጠች ተደርጋ መታየትን አትፈልግም። ይህንንም የፖለቲካ ኪሳራ ልትሸከም አትችልም ብለዋል። ከኢራን ጋር ያለው እሰጥ አገባ የቀጠለው ፕሬዚዳንት ትራምፕ በሀገር ውስጥ ፖለቲካ ከፍተኛ ጫና ውስጥ በገቡበት ወቅት መሆኑ ደግሞ ሌላው ትኩረትን የሚስብ ገጽታ ነው። በህዳር ወር ከሚካሄደው የአጋማሽ ዘመን ምርጫ በፊት ይህንን ተወዳጅነት የሌለው ጦርነት መክፈታቸው በሀገሪቱ የነዳጅ ዋጋ እንዲንር በማድረጉና የራሳቸውንም የህዝብ ድጋፍ በከፍተኛ ሁኔታ በማሽቆልቆሉ ምክንያት ውጥረቱን አባብሶታል። በተለይም የሪፐብሊካን ፓርቲያቸው የኮንግረስን የበላይነት አስጠብቆ ለማቆየት እያደረገ ያለው ትግል ፈታኝ ሆኖበታል።
ሆኖም የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ የትራምፕን አካሄድ በመከላከል ፕሬዝዳንቱ ጥሩ ስምምነቶችን በማምጣት ረገድ የተረጋገጠ የስኬት ታሪክ እንዳላቸው ገልጸው የኢራን መሪዎች ለስምምነት እየጨመረ የመጣ ተስፋ መቁረጥ እያሳዩ መሆኑን ተናግረዋል። ቃል አቀባዩ አክለውም ፕሬዝዳንት ትራምፕ ሁልጊዜም ትክክለኛውን ቃና መፍጠር የሚችሉ የድርድር ሊቅ ናቸው በማለት አሞካሽተዋቸዋል። ይሁን እንጂ የትራምፕ ንግግሮች ከዲፕሎማሲው ቃና ይልቅ የዓለምን ፍጻሜ ወደሚያስታውሱ ማስጠንቀቂያዎች ያዘነበሉ ነበሩ። ባለፈው ወር በማህበራዊ ትስስር ገጻቸው ላይ ኢራን ስምምነት ላይ የማትደርስ ከሆነ ስልጣኔዋን እንደሚያጠፉት የዛቱበት መልእክት የዚህ ማሳያ ነው። ይሁንና የብሔራዊ ደህንነት ኃላፊዎች ለዎል ስትሪት ጆርናል እንደገለጹት ይህ መልእክት ድንገተኛና በብሔራዊ ደህንነት ስትራቴጂው ያልተገመገመ ነበር። ምንም እንኳን ትራምፕ ከዚህ ዛቻቸው በኋላ ትንሽ ጋብ ብለው የተኩስ አቁም ስምምነት ላይ ቢደርሱም የኢራንን ድልድዮችና የኤሌክትሪክ መሰረተ ልማቶችን እንደሚያወድሙ በስድብ የታጀበ ዛቻቸውን አሰምተዋል። ይህንኑ ዛቻቸውን አርብ ዕለት ከቻይና ሲመለሱ በፕሬዝዳንታዊ አውሮፕላን ወይንም ኤርፎርስ ዋን ውስጥ ለነበሩ ጋዜጠኞች በድጋሚ ተናግረዋል። የዛቻቸው አድማስ በዚህ ብቻ አላበቃም። ባለፈው ሳምንት ለጋዜጠኞች ሲናገሩ አሁን ያለው የተኩስ አቁም ስምምነት መፍረሱን የሚያውቁት ከኢራን አንድ ትልቅ የብርሃን ነበልባል ሲወጣ ሲያዩ እንደሆነ ገልጸዋል። የንግግራቸው በብዙዎች ዘንድ የኒኩለር መሳሪያውን የመጠቀም ዛቻ ተደርጎ ቢተረጎምም እሳቸው ግን ይህንን በፍጹም እንደማያደርጉ በተደጋጋሚ ተናግረዋል። ትራምፕ ለኢራን መሪዎች ያላቸውን ንቀት ለመግለጽ እብዶች፣ የአእምሮ በሽተኞችና ወንበዴዎች የሚሉ እጅግ ሻካራ ቃላትን ተጠቅመዋል። ቴህራን በበኩሏ ይህንን በማህበራዊ ሚዲያ በሚለቀቁ አስቂ ምስሎችና ጽሁፎች ፕሬዝዳንቱን በማላገጥ ምላሽ ሰጣበታለች። ትራምፕ ምንም እንኳን በመሬት ላይ ያለው እውነታ የተለየ ቢሆንም ኢራን ሙሉ በሙሉ እንደተደመሰሰችና ለድርድር እየለመነች እንደሆነ በተደጋጋሚ ቢናገሩም ኢራናውያን ግን ይህንን አስተባብለዋል። ፕሬዝዳንቱ ያለምንም ቅድመ ሁኔታ እጅ መስጠትንና በድርድር የሚደረግ ስምምነትን በማፈራረቅ በሚጠይቁበት በዚህ ወቅት ኢራናውያን ይህንን ወታደራዊ ጥቃት ተቋቁሞ ማለፍ መቻላቸውን ብቻ እንደ ትልቅ ድል በመቁጠር አሜሪካ ላይ ከባድ የኢኮኖሚ ዋጋ ማስከፈል እንደሚችሉ እያሳዩ ነው። ስማቸው እንዳይጠቀስ የጠየቁ ሁለት የውስጥ አዋቂዎች እንደገለጹት በነጩ ቤተ መንግስት ውስጥ ትራምፕ በኢራን ላይ የሚያስተላልፉትን መልእክት ገደብ እንዲያበጁለት ለማሳመን የተደረገ ምንም አይነት ጥረት የለም። የትራምፕ የማጋ እንቅስቃሴ ደጋፊዎች በአብዛኛው ከጎናቸው ቢቆሙም ከዚህ ቀደም ይደግፏቸው የነበሩ አንዳንድ ታዋቂ ግለሰቦች ጦርነቱን በመቃወምና እጅግ ጽንፍ የረገጡ ዛቻዎቻቸውን በመንቀፍ ድምጻቸውን እያሰሙ ይገኛሉ። የትራምፕ የምሽት የማህበራዊ ሚዲያ ልማድ ሌላው አነጋጋሪ ጉዳይ ነው። እኩለ ሌሊት ካለፈ በኋላ በትሩዝ ሶሻል የመረጃ መረባቸው ላይ የሚያስተላልፏቸው ጠንካራ መግለጫዎች ወሳኝ በሆኑ የፖለቲካ ጊዜያት ላይ የሚከሰቱ ናቸው። ለምሳሌ ባለፈው ወር የኢራን ወደቦች ላይ ማዕቀብ መጣሉን በድንገት ሲያውጁ ኢራን ያጸፋ እርምጃ በመውሰዷ ቀድሞውንም ደካማ የነበረውን የተኩስ አቁም ስምምነት አደጋ ላይ ጥሎት ነበር። ከኢራን ባለስልጣናት የቀረበውን አዲስ የሰላም ሀሳብ የቆሻሻ ክምር ሲሉ አጣጥለውታል። በቀድሞቹ የዲሞክራትና የሪፐብሊካን አስተዳደሮች ከፍተኛ የመካከለኛው ምስራቅ አማካሪ የነበሩት ዴኒስ ሮስ የፕሬዝዳንቱ የስትራቴጂካዊ ንግግር እጥረትና የንግግራቸው ወጥነት አለመኖር ማስተላለፍ የሚፈልጉትን ማንኛውንም መልእክት ዋጋ ያሳጠዋል በማለት ይተቻሉ። የሚገርመው ነገር ትራምፕ ቤጂንግ በነበሩበት ወቅት የኢራን ወዳጅና የነዳጅ ደንበኛ ከሆነችው ቻይና ጋር ያላቸውን ወሳኝ ግንኙነት ከማስጠበቅ አንጻር በኢራን ላይ የሚያሰሙትን ጠንካራ የቃላት ጥቃት ቀንሰውት ነበር። ነገር ግን ተንታኞች እንደሚሉት ብዙ ጊዜ በአደባባይ የሚናገሩትና ለጋዜጠኞች ያልታሰበ የስልክ ቃለ ምልልስ የሚሰጡት ትራምፕ በእርግጥም ለዚህ ግጭት መውጫ መንገድ የሚፈልጉ ከሆነ የንግግር ቃናቸውን ዝቅ ማድረጉ የተሻለ ይሆናል። ባለፈው ወር ቱርክን የጎበኙት የኢራን ምክትል የውጭ ጉዳይ ሚኒስትር ሰይድ ካቲብዛዴህ ለጋዜጠኞች እርሳቸው ማለት ትራምፕን በጣም ብዙ ያወራሉ ሲሉ ተችተዋቸዋል። ራሳቸውን እንደ ታላቅ የድርድር ባለሙያ አድርገው የሚቆጥሩት የድሮው የኒውዮርክ ሪል ስቴት አልሚ ትራምፕ ተገማች አለመሆን ተቃዋሚዎቻቸውን ሚዛን በማሳት ግራ ለማጋባት የሚያስችል የድርድር ስልት እንደሆነ አጥብቀው ያምናሉ። ይህ አካሄዳቸው ከንግድ አጋሮች ጋር ባደረጉት የታሪፍ ስምምነቶች የቬንዙዌላውን መሪ ለመያዝ ባስቻላቸው ፈጣን የአሜሪካ ወታደራዊ ዘመቻ እንዲሁም በጋዛ ጦርነት የተኩስ አቁም ላይ ለመድረስ በተደረገው ውይይት የተወሰኑ ስኬቶችን አስገኝቶላቸዋል። አሜሪካን ከውጭ ሀገራት ጦርነቶች እንደሚያወጡ ቃል ገብተው የነበሩት ትራምፕ አሁን ከኢራን ጋር ባላቸው ግንኙነት አደገኛ መስሎ በመታየት ኢራናውያንን በማስፈራራት በኒኩለር ፕሮግራማቸውና በሌሎች ጉዳዮች ላይ እጅ እንዲሰጡ ማድረግን ይፈልጋሉ። ነገር ግን ከኢራን ጋር ድርድር አድርገው የሚያውቁ የቀድሞ የአሜሪካ ባለስልጣናት ያካሄድ ከኢራን ጋር ሊሰራ እንደማይችል ይሞግታሉ። በተለይም የኢራን የሃይማኖትና የወታደራዊ ተቋማት ጠንካራ መሰረት ያረፈበትን ታሪካዊ ኩራትና ጽናት ግምት ውስጥ በማስገባት የትራምፕ ማስፈራሪያ ፋይዳ ቢስ እንደሆነ ያስረዳሉ። እንዲያውም የትራምፕ ዛቻዎች ከተገደሉት የቀድሞ መሪዎቻቸው ይልቅ ይበልጥ አክራሪ የሆኑትን አዲሶቹን የኢራን መሪዎች ይበልጥ እልህ ውስጥ አስገብቷቸዋል። ሁለቱ ወገኖች በድርድር ላይ ያሉ አሜሪካ ባለፈው ዓመት 2 ጊዜ ጥቃት መሰንዘሯ ደግሞ ኢራናውያን በትራምፕ ላይ ያላቸውን እምነት ሙሉ በሙሉ እንዲያጡ አድርጓቸዋል። እስከ ሐምሌ ወር ድረስ በኢራን የድርድር ቡድን ውስጥ ያገለገሉት የቀድሞ
የቀድሞ የውጭ ጉዳይ መስሪያ ቤት ባለስልጣን ኔት ስዋንሰን በኢራን ላይ በቂ ጫና ካሳደርክ እጅ ይሰጣሉ የሚል የተሳሳተ ግንዛቤ አለ። ነገር ግን ከኢራን ጋር ያለው እውነታ እንዲህ አይሰራም ብለዋል። በባይደን አስተዳደር ወቅት የመካከለኛው ምስራቅ ልዩ መልእክተኛ የነበሩት ባርባር ሊፍ በበኩላቸው ከፕሬዝዳንቱ ንግግር በተጨማሪ የትራምፕ የኢራን ዘመቻ እንቅፋት የሆነው ኢራንን እንደ ቬንዙዌላ በቀላሉ ሊፈታ የሚችል ችግር አድርጎ በማሰብና የስርዓቱን ውስጣዊ መቋቋም አቅም ፈጽሞ ባለመረዳት ነው ሲሉ ይተቻሉ። የበለጠ አሳሳቢ ጉዳይ ደግሞ ትራምፕ ኢራን የኒኩለር መሳሪያ እንዳታገኝ ለማድረግ ነው የሚሉትን ይህንኑ አካሄድ ተንታኞች ውጤቱ የተገላቢጦሽ ሊሆን እንደሚችል ማመናቸው ነው። የአሜሪካ ወታደራዊ ዘመቻና የትራምፕ የጉልበት ዲፕሎማሲ ኢራን እንደ ሰሜን ኮሪያ ኒኩሌርን በማምረት ራሷን ለመከላከል እንድትገፋፋ ሊያደርጋት ይችላል የሚል ከባድ ስጋት አለ። ምንም እንኳን ኢራን ዩራኒየም የማበልጸግ መብቷን ብታስጠብቅም ዓላማው ለሰላማዊ አገልግሎት ብቻ መሆኑን ትገልጻለች። ለዚህ ሁሉ ውጥረት ማሳረጊያ የሚሆነው ደግሞ ትራምፕና ኢራናውያን በተለያየ የሰዓት ቆጣሪ እየተንቀሳቀሱ መሆናቸው ነው። ግልፍተኛው ፕሬዝዳንት ጉዳዩን ቶሎ ቋጭተው ወደ ሌላ ስራ ለመሸጋገር ፈጣን ስምምነትን ይፈልጋሉ። በሌላ በኩል ደግሞ የኢራን ተደራዳሪዎች ድርድርን በማጓተትና ጊዜን በመግዛት ረዥም ታሪክ አላቸው። በአሜሪካ የባህረ ሰላጤው አጋር በሆነችው የተባበሩት አረብ ኤምሬትስ ምሁር የሆኑት አብዱል ካሊቅ አብዱላህ እንዳሉት ፕሬዝዳንቱ የንግግራቸውን ቃና ሊያለዝቡ ቢችሉም ለአሁኑ የድርድር መቆም ግን ከትራምፕ ዛቻዎች ይልቅ የኢራን ግትርነትን ዋነኛ ተወቃሽ ነው ባይ ናቸው። በዋሽንግተን የሚገኘው የኩዊንሲ የኃላፊነት ስቴት ክራፍት ኢንስቲትዩት ምክትል ፕሬዝዳንት የሆኑት ትሪታ ፓርሲ ይህንን ሁኔታ ሲያጠቃልሉ በቴህራን ያሉ መሪዎች የትራምፕን ያልተረጋጋ አካሄድ የተስፋ መቁረጥ ምልክት አድርገው ሊተረጉሙትና ጊዜውን በመግዛት ትራምፕን ሊያሸንፏቸው እንደሚችሉ ያምናሉ ይላሉ። ፓርሲ አክለውም በአንድ በኩል ስናየው ትራምፕ የራሳቸውን ጦር እየመዘዙ የኢራንን ፍላጎት እያሟሉ ነው በማለት የትንቅንቁን ውስብስብነትና የዲፕሎማሲውን አዙሪት በሚገባ ይገልጹታል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ